ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ የሆኑትን የተለያዩ አረፍተ ነገሮችን እንዲሁም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አረፍተ ነገሮችንና አባባሎችን በአግባቡ ካነበባችሁና መጻፍ ከቻላችሁ እጅግ በጣም ለህይወታችሁ የሚረዱ እናንተን ደግሞ በማንበብና በመጻፍ ብቁ የሚያደርጉና አስተማሪ የሆኑ አረፍተ ነገሮች ስለሆኑ እስከ መጨረሻው እንድትከታተሉ በትህትና ጋብዛችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ በየጊዜው እጅግ በጣም ወሳኝና አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ አንዴ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁትን ትምህርታዊ የሆኑ ቪዲዮዎችን በቀጥታ ማግኘት ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ፣ መጻፍ እንዲሁም መናገር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እጅግ በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ማንበብ የቻላችሁት እኔን ቀድማችሁ በማንበብ ትክክል እንደሆናችሁና እንዳልሆናችሁ እኔ ካነበብኩ በኋላ ማረጋገጥ ትችላላችሁ። ማንበብ የማትችሉት ደግሞ ከኔ ጋር እኩል ፊደሎችን በመቁጠር በቀላሉ ማንበብ መለማመድ እንችላለን። አንደኛው ምን ይላል? ለካ፣ ለና ካ። አያችሁት? ለማንበብ ማድረግ ያለባችሁ ወሳኙ ነገር የፊደሎችን ድምጽ በትክክል መጥራታችሁ መዘንጋት የለባችሁ ማለት ነው። ለካ ይላል። በጣም አሪፍ። መቀየምም ይላል። መቀየምም። ማዘንም ይላል። በጣም አሪፍ። ይሰለችና። መተው ይላል። በጣም አሪፍ። ይመጣል ይላል። አያችሁት ውድ ቤተሰቦች? እስኪ አንድ ላይ አብረና አያይዘናው እናንብብ። ለካ፣ መቀየምም፣ ማዘንም፣ ይሰለችና፣ መተው፣
ይመጣል ይላል። ምን ማለት ነው? ወይም ምንድነው የሚለው ሐሳቡ ምንድነው ካላችሁ አንዳንድ ጊዜ አይታችሁ ከሆነ በራሳችሁ ፊል ካረጋችሁ ሰው የሚቀየመው ወይም የሚያዝነውም ወይም የሚናደድበትም በጣም የሚወደውን ሰው ነው ወይም በሚወደው ሰው ላይ ነው ማለት ነው ቤተሰቦቼ። ነገር ግን አንድ ቀን ያ ነገር ኤክስትራ ማይል ይሄድና ወይም ሰዎቹን በጣም እናሳዝንና ወይም ሰዎቹ ደግሞ እኛን በጣም ያሳዝኑና አንዳንድ ጊዜ መቀየምም ትተዋላችሁ፣ ማዘንም ትተዋላችሁ። ስለዚህ ሰዎችንም ቢሆን ምናቃቸውንም ማናቃቸውንም ከልክ በላይ ማናደድ ወይም ማሳዘን መተውን ያመጣል ማለት ነው ቤተሰቦቼ። ስለዚህ እናንተ ማድረግ ያለባችሁ እናንተንም ሰዎች እንዳያሳዝኑ ራሳችሁን መጠበቅ፣ ካልሆነ ደግሞ ለሌሎችም ደግሞ የሐዘን ምክንያት ወይም የሐዘን ምንጭ እንዳትሆኑ ማለት ነው ቤተሰቦቼ። ለዛ ነው መቀየምም ማዘንም ይሰለችና አንዳንድ ጊዜ መተው እንደሚመጣ ይናገራል ማለት ነው። አንዳንድ ሰው በጣም የሚወዳችሁ ቢሆን እንኳን በየቀኑ ብታሳዝኑ፣ በየቀኑ ደግሞ ብታናድዱት በጣም ይሰለቸውና አንድ ቀን ይተዋችኋል ማለት ነው ቤተሰቦቼ። ስለዚህ እንደዚህ መሆን የለበትም። እናንተ ደግሞ ሁል ጊዜ ማሳዘን ሳይሆን አንዳንድ ጊዜ መማር፣ ከዛ ነገር መቆጠብ አለባችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? አብረን እናንብብ። ዛሬ ይላል። በጣም አሪፍ። የቆምንበት ስፍራ ይላል። ስና ፍ ከዛ ራ ስፍራ የትላንት በጣም አሪፍ ጸሎታችን ነበር ይላል። እስኪ አብረን እናንብብ አንድ ላይ። በጣም ቁም ነገር ያለበት አረፍተ ነገር ነው። ዛሬ የቆምንበት ስፍራ የትላንት ጸሎታችን ነበር ይላል። ምን ማለት ነው? ወይም ምንድነው የሚያወራው ካላችሁ ይህ አረፍተ ነገር የሚያወራው ቤዚካሊ ስለ ምስጋና ነው። ሁል ጊዜ ማመስገን እንዳለብን የሚያሳይ አረፍተ ነገር ነው ማለት ነው። ዛሬ የቆማችሁበት ስፍራ የትላንት ጸሎታችሁ እንደሆነ መዘንጋት የለባችሁ ማለት ነው። ምናልባት ትላንት ላይ እኮ እጃችሁ ላይ ለምሳሌ 1000 ብር ብርቅ ሊሆን ይችላል። ነገር ግን ትላንትና 1000 ብር ብኖረኝ ብላችሁ ተመኝታችሁ ሊሆን ይችላል። ዛሬ ግን 10000 ብር ሲኖራችሁ ትላንትና ካለማችሁበት ህይወት ከፍ ብላችሁ እንዳላችሁ መገንዘብ አለባችሁ ማለት ነው። ስለዚህ አሁን ያለንበት ሁኔታ የትላንትናው ጸሎታችን እንደነበረ መዘንጋት የለብንም ማለት ነው። ለዛ ነው ዛሬ የቆምንበት ስፍራ የትላንት ጸሎታችን ነበረ። ዛሬ ላይ የቆማችሁበት የትላንት ምኞታችሁ ነበር፣ ወይም ዛሬ ላይ እናንተ የቆማችሁበት ለሆነ ሰው ህልሙ ነበር። ስለዚህ ባላችሁበት ስፍራ ሆናችሁ እግዚአብሔርን ማመስገን አለባችሁ ማለት ነው። ትላንትና ባሰባችሁበት ቦታ ዛሬ ቆማችኋል። ነገር ግን ሰዎች ስንሆን አንዳንዴ አናስተውልም። ነገ ደግሞ የተሻለ ከፍታ በማሰብ ብቻ ራሳችንን እናስጨንቃለን። የትላንትናችንን ህልማችንን እንዘነጋለን ማለት ነው ቤተሰቦቼ። ስለዚህ አሁን ባላችሁበት በየትኛውም ሁኔታ ላይ ማመስገን እንዳለባችሁ የሚያሳይና ለነገ ደግሞ እግዚአብሔርን ማመን እንዳለባችሁ የሚያሳይ እጅግ በጣም አስተማሪ የሆነ አረፍተ ነገር ነው ማለት ነው ቤተሰቦቼ። በጣም አሪፍ። ሶስተኛ ምን ይላል? ጭካኔን ይላል። ጭካኔን ካስተማረህ ይላል። በጣም አሪፍ። ሰው በላይ ይላል። በላይ ባለውለታ የለም ይላል። እስኪ አንድ ላይ አብረን እናንብብ። ጭካኔን ካስተማረህ ሰው በላይ ባለውለታ የለም። ምን ማለት ፈልጎ ነው? ወይም ምንድን ነው የሚያወራው ካላችሁ አንዳንድ ጊዜ ሰው ምናልባት በእናንተ ላይ ጨክኖ ጭካኔን አስተምሯችሁ ሊሆን ይችላል። በዛን ጊዜ ያ ሰው ለእናንተ እንደ መጥፎ ሰው ልታይላችሁ ይችላል። ነገር ግን ያ ሰው ያረገው መጥፎ ሳይሆን እናንተ እንድትማሩበትም ሊሆን ይችላል። ስለዚህ ጭካኔን ያስተማራችሁ ሰው ለእናንተ እጅግ በጣም ጥሩ አስተማሪ እንደሆነ መገንዘብ አለባችሁ። አንዳንድ ጊዜ ምናልባት ሰዎች በክፋት አስበው እኛን ጭካኔ ሊያስተምሩን ይችላሉ። ያንን ጭካኔ ግን እኛ የምንጠቀመው ለመልካም ነገር እንጂ ለመልካም ለስራ፣ ለተለያዩ ራሳችን ለመለወጥ
ጭካኔን መማር አለብን እንጂ ሰውን ለመጉዳት መሆን የለበትም። ስለዚህ ላይፍ ደግሞ ወይም ህይወት ደግሞ ቀላል አይደለም። ስለዚህ ያንን ነገር ለማለፍ ደግሞ ግዴታ ህይወታችሁ ላይ ጭክን ብላችሁ ነገሮቻችሁ ላይ ጭክን ብላችሁ መለወጥ ወይም መኖር እንደምትችሉ የሚያሳይ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። ስለዚህ ሁሌም ቢሆን ጭካኔን ካስተማረ ሰው በላይ ባለውለታ የለም የሚለውን በዚህ በፖዚቲቭ መንገድ መውሰድ ትችላላችሁ ማለት ነው። በጣም አሪፍ እናመራለን። አራተኛው ምን ይላል? ትክክለኛ ትክክለኛ ይላል። በጣም አሪፍ ነገር በትግል አይገኝም በጸሎት ይላል። እንጂ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ትክክለኛ ነገር በትግል አይገኝም በጸሎት እንጂ ይላል። ምን ማለት ነው ካላችሁ ትክክለኛ ነገር የምታገኙት ስለታገላችሁ ብቻ እንዳልሆነ ማወቅ አለባችሁ። እግዚአብሔር ከፈቀደ ወይም በጸሎት በርትታችሁ ነው የምታገኙት ማለት ነው። ደግሞ ሁሉም ነገር ወደኛ የሚመጣው ትክክለኛ ነገር ነው ማለት አይደለም። ስለዚህ ትክክለኛ ነገር የሚመጣው በትግል ሳይሆን በጸሎት ነው የሚለውን ሐሳብ በጣም የሚያንጸባርቅ እጅግ በጣም ወሳኝ የሆነ አረፍተ ነገር ነው ማለት ነው። ቤተሰቦቼ አምስተኛው ጋር እናመራለን። ምን ይላል? ካሳለፍነው ይላል። ህይወት ይልቅ ከፊታችን ያለው ወሳኝ ነው ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ካሳለፍነው ህይወት ይልቅ ከፊታችን ያለው ወሳኝ ነው። ምን ማለት ነው ካላችሁ አስተውላችሁ ከሆነ ያሳለፍነውን ነገር አብዛኛውን ረስተነዋል። ነገር ግን ወሳኙ ነገር ምንድነው ካላችሁ ከፊታችን የሚመጣው ህይወት ነው ማለት ነው። ካሳለፍነው ህይወት ይልቅ ከፊታችን ያለው ወሳኝ ነው ይላል። ስለዚህ የትላንትናውን በመርሳት ነገ ደግሞ ለሚመጣው ነገር ዝግጁ መሆን አለባችሁ ማለት ነው። ስለዚህ ዛሬ ላይ ሆናችሁ የነገውን ህይወታችሁን መቀየር ትችላላችሁ። ነገር ግን ያለፈውን ህይወት ኦልሬዲ አልፏል። ስለዚህ ምንም መቀየር አትችሉም። ነገር ግን ለሚመጣው ነገር ራሳችሁን ካዘጋጃችሁ ዛሬ ላይ ሆናችሁ የነገውን ህይወታችሁን ማስተካከል ትችላላችሁ ማለት ነው። ወሳኙ ነገር ግን ያለፈውን በመርሳት ነገ ለሚመጣው ነገር ራሳችንን ማዘጋጀት ዝግጁ መሆንና የነገውን ህይወታችንን ዛሬ መስራት መቻል አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ምንም ነገር በነፃ ካገኛችሁ ዋጋው እናንተ ናችሁ ይላል። እስኪ አንድ ላይ አብረን እናንብብ። ምንም ነገር በነፃ ካገኛችሁ ዋጋው እናንተ ናችሁ ይላል። ምን ማለት ነው ወይም ምንድን ነው የሚያወራው ካላችሁ ምንም ነገር በዚህ ዓለም ላይ ነፃ የሆነ ነገር የለም። ነፃ ድንገት ቢሆን እንኳን ዋጋው ምንድነው? እናንተ ናችሁ ወይም ለዛ ነገር ራሳችሁን እየሸጣችሁ ነው ማለት ነው። ቤተሰቦቼ ምንም ነገር በነፃ ካገኛችሁ ዋጋው እናንተ ናችሁ ይላል። እጅግ በጣም አስተማሪ አረፍተ ነገር ነው። ሰባተኛው ምን ይላል? ከዓይናችን የወደቁ እይታችንን ግልጽ አርገውልናል ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ከዓይናችን የወደቁ እይታችንን
ግልጽ አድርገውልናል። ምን ማለት ፈልጎ ነው? አብዛኞቻችሁ ላትረዱ ትችላላችሁ። ምናልባት ይህንን አረፍተ ነገር ላብራራላችሁ። ለምሳሌ ከዓይናችሁ የወደቁ እንባዎች ናቸው፣ ወይም ብዙ ስትታመሙ ብዙ ታለቅሳላችሁ። ስለዚህ ብዙ ስትጎዱ ደግሞ ብዙ ትማራላችሁ ማለት ነው። ውድ ቤተሰቦቼ አያችሁት? ብዙ ስትጎዱ ብዙ ነገር ነው የምትማሩት። ብዙ ስታለቅሱ ብዙ ነገር ነው የምትማሩት። ያ ነገር ነው እይታችሁን ግልጽ የሚያደርግላችሁ ማለት ነው። አይታችሁ ከሆነ አንዳንድ ሰው በጣም የተጎዳ ሰው ከሆነ ሌሎች ነገሮችን ለመጀመር መጀመሪያ ያጠናል፣ ቼክ ያደርጋል። እንደ አዲስ ሰው ቶሎ አይጠቃም ወይም ቶሎ አይጎዳም ማለት ነው። ለዛ ነው ኤክስፒሪየንስ ወይም ልምድ ያለ ሰው እጅግ በጣም አደገኛ ሰው ነው የሚባለው ማለት ነው። ውድ ቤተሰቦቼ ከዓይናችን የወደቁ እንባዎቻችን ናቸው አጥርተን እንድናይ ነገሮች መጥፎ ናቸው መልካም ናቸው ብለን ቀድመን እንድንገምት የሚያደርጉን ከዓይናችን የወደቁ እንባዎቻችን ለሚመጣው ነገር ጥንቃቄና ትምህርት እንድንወስድ ይረዱናል ማለት ነው። ለዛ ነው ይሄንን ሳብራራላችሁ ከዓይናችን የወደቁ እይታችንን ግልጽ አድርገውልናል የሚለውን አረፍተ ነገር በደንብ የምትረዱት ማለት ነው። ውድ ቤተሰቦቼ አሁን ወደ 8ኛው እንሄዳለን። ምን ይላል? ወደፊት ወደፊት አላራምድ ያለህን ነገር ሁና ሉ ከአእምሮህ አጥፋ ይላል። ምንድን ነው? ምን ማለት ፈልጎ ነው ካላችሁ አንድ ላይ እስኪ እናንብብ። ወደፊት አላራምድ ያለህን ነገር ሁሉ ከአእምሮህ አጥፋ። ምንድን ነው የሚያወራው? ወይም ስለ ምንድን ነው ይሄ ነገር የሚያወራው ካላችሁ ምናልባት ወደፊት እንዳትሄዱ በዙሪያችሁ ብዙ ነገር ወደ ኋላ የሚያስተጓጉላችሁ ሊኖር ይችላል። እናንተ ግን ማድረግ ያለባችሁ ያ ነገር ምናልባት ጓደኛ ሊሆን ይችላል፣ ያ ነገር ኩራት ሊሆን ይችላል፣ ያ ነገር ስንፍና ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። ነገር ግን ወደፊት አላራምድ ካላችሁ ያንን ነገር ከአእምሯችሁ እንድታጠፉ የሚያበረታታና የሚያጠነክራችሁ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ወደፊት አላራምድ ያለህን ነገር ሁሉ ከአእምሮህ አጥፋ ይላል። በጣም አሪፍ አባባል ነው። ስለዚህ እናንተ ደግሞ እነኚህን አረፍተ ነገሮችን ደጋግማችሁ በማየትና በማንበብ እንዲሁም በደብተራችሁ በመጻፍ የመጻፍ ክህሎታችሁን ማሳደግ ትችላላችሁ። የዛሬውን ሳጠቃልላችሁ ምንድነው ያየነው ካላችሁ እንዴት የተለያዩ አረፍተ ነገሮችን በራሳችን መመስረት እንችላለን፣ እንዴት ደግሞ የተለያዩ ጽሑፎችን ማንበብ እንችላለን የሚለውን ሐሳብና እንዲሁም እንዴት አረፍተ ነገሮችን ማብራራት ወይም መረዳት እንችላለን የሚለውን ሐሳብ በአንድ ላይ አጠቃሎ የያዘ እጅግ በጣም አስደናቂ ቪዲዮ ነው ማለት ነው። ውድ ቤተሰቦቼ እናንተ ደግሞ ደጋግማችሁ ይህንን ቪዲዮ እንድታዩና ራሳችሁን እንድታሻሽሉ ይሆን የተመቻችሁትን ደግሞ በኮመንት ስር በመጻፍ የመጻፍና የማንበብ ክህሎታችሁ በዛው ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ አንዴ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና
እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን አስደናቂ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ለየት የሚያደርገን እናንተን በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ እየመጣችሁ እየተማራችሁ ራሳችሁን እንድታሻሽሉ እንድታሳድጉ ይሁን። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።